ሰበር ዜና Breaking news. Ethiopia, Eritrea, Tigray, Amhara, Welkayet በጉጅሌ አደመ የሚመራው ህወሓት ወልቃይትን በጦር ኃይል ይዞ በመገንጠልናም ታላቋን የትግራይ ሪፐብሊክ የመመስረት ህልሙን እውን ለማድረግ ወልቃይትና አካባቢውን በጦር ቀለበት ውስጥ አስገባ። በጠለምትና አካባቢው ከህወሓቱ ቲዲኤፍ ጋር እዋጋለሁ ብሎ በኢትዮጵያ መከላከያ ድሮን ተመቶ ጭዳ የሆነው የሻዕቢያ ሰራዊት ከሞት የተረፉትን ወታደሮች ወደ ሱዳን ማስወጣቱ ዓላማው ምን ይሆን? በስትራቴጂካዊ ቦታነቷ በምትታወቀው ወልቃይት ዙሪያም 3 ሀገራት በመጣመር የህዝብ ለህዝብ ግንኙነት በሚል ሽፋን በዳንስና ዳንኪራም የጦር ግንባር መመስረታቸው በኢትዮጵያ ደህንነት ላይም ከፍተኛ አደጋ ሲፈጥር፣ በሌላ በኩል በጄኔራል ሐምዳን ዳጋሎ የሚመራው የሱዳኑ ፈጥኖ ደራሽ ኃይል የኢትዮጵያን የደህንነት ስጋት የሚቀርፍ መልካም እንቅስቃሴዎችን እያደረገ ይገኛል። በኢትዮጵያውያን በኩል ትኩረት ያልተሰጠውናም በውጭ ሚዲያዎች ግን በስፋት እየተዘገበ ያለው በኢትዮጵያ አናት ላይ የተደራጀው ጦር ምስራቅ አፍሪካን በመላ ያፈርሳል የተባለውን ጦርነት በአጭር ጊዜ ውስጥ በኢትዮጵያ ላይ እንደሚከፍት እየተነገረ ይገኛል። Ethiopia is on the verge of another war. ክቡራትና ክቡራን የአዲስ ትኩረት ሚዲያ ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉም በአክብሮት እየጠየቅን ሁሉንም አበይት የዜናና ትንታኔ ነጥቦች በዝርዝር እናቀርብላችኋለን። ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት news. Ethiopia በአዛውንቱ ስብሃት ነጋ እናም ቤተሰባዊ ዝምድና ባላቸው ሰዎች የሚመራው ህወሓት ደብረ ብርሃን አካባቢ ተቃርቦ የነበረውን የቲዲኤፍ ታጣቂ ኃይሉን ለማፍረስ እናም ትርቅ ለማስፈታት ምሎ ቢፈርምም እያደረገ ያለው ግን በተቃራኒው በርካታ የቲዲኤፍ ኮማንዶ ኃይሎችን በማሰልጠን አሁንም ለሌላ አውዳሚ ጦርነት ስምሪት እየሰጠ ይገኛል። ይህ የስብሃት ነጋ ስርወ መንግስት እየተባለ የሚጠራው ህወሓት ከጥር 18 2018 እስከ ጥር 21 2018 ለ4 ቀናት ያህል ተኩስ ከፍቶም በኢትዮጵያ መከላከያ ድሮን ከፍተኛና ትምህርት ሰጭ ድብደባ ደርሶበት ከሞት የተረፉትን ታጣቂዎች በድንጋጤ እንዲመለሱ ማድረጉ ይታወቃል። በአሜሪካ የሚገኙት የህወሓት የስርወ መንግስቱ መሪ በሆኑት በስብሃት ነጋ ይሁንታም በምርጫ ቦርድ የተሰረዘው የህወሓት መሪ የሆኑት ደብረጽዮን ለአፍሪካ ህብረት ማሳሰቢያም ሰላም ፈላጊ ነን አወያዩን የሚል የማስመሰያና ማዘናጊያ የሚሆን መግለጫና የማመልከቻ ደብዳቤ አውጥተው በሌላ በኩል ግን ዝግጅታቸውን በውስጥ በኩል ቀጠሉም። ህወሓት በአራቱ ቀናት የጠለምት ውጊያም ከፍተኛ እልቂት የደረሰበት የቲዲኤፍ ኃይሉን አቅም ከገመገመ በኋላም ከኤርትራዋ ሻዕቢያም ከፍተኛ የጦር መሳሪያ እናም ተተኳሽ እንዲሁም የኤርትራው ሳዋ ማሰልጠኛ ምሩቅ የሆኑ በርካታ ሰራዊትም እያስገባ ይገኛል። ከኤርትራው ሻዕቢያ ጋር ጽምዶ የፈጠረው ህወሓት የቲዲኤፍ ኃይሉን ከኤርትራ ካስገባው መሳሪያና ተተኳሽ ጋር በማቀናጀት ወልቃይትን በወርቅ ሳህን አድርጎ በእጁ እንዲያስገባለት ትዕዛዝ በመስጠት ወደ ጦር ግንባር ልኮታል። የህወሓቱ ቲዲኤፍ እናም የሻዕቢያው የኢሳያስ ሰራዊት የጋራ ጥምር ጦር በመመስረት ወልቃይትን ከበዋል። ሁለቱ የጽምዶ ኃይሎች ወልቃይትና አካባቢውም በሀገር ውስጥ በዋልዲባ እናም በሽራሮ እንዲሁም ከውጭ በሱዳን በኩልም በሶስት አቅጣጫም በቲዲኤፍ እና በሻዕቢያ ሰራዊት ከበባ ውስጥ ይገኛል።
በሌላ በኩል በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ በበኩሉም ተጨማሪ ኃይል በማስመረቅ ኃይሉን ያጠናከረ ሲሆን ከኢትዮጵያ መከላከያ ሰራዊት ጋር በተጠንቀቅ ላይ ይገኛል። አሁን ወልቃይትና አካባቢው በከፍተኛ የጦርነት ድባብ ውስጥ ይገኛል። News Ethiopia ከኢትዮጵያ መንግስት ጋር በአሰብ ወደብ ምክንያት አይቀሬ ውጊያ አለብኝ ያለው የኤርትራው ሻዕቢያም ፕሬዝዳንት ኢሳያስ አፈወርቂም ከህወሓቱ ስብሃታውያን ጋር ያላቸውን የደም ዝምድና በመቁጠር ለተለያየ ዓላማም የጋራ ውጊያ ለማድረግ ተስማምተዋል። ሁለቱ የጦር ጽምዶ የመሰረቱት ኃይሎችም ባለፈው ከጥር 18 2018 ጀምሮም ለአራት ቀናት ያህል በጠለምት በኩል የሁለቱም ወታደሮች የተሳተፉበትን የሙከራ ውጊያ አድርገዋል። በጠለምት የሙከራ ውጊያ ያደረጉት ኃይሎችም ይሆናል ብለው ያላሰቡትና ያልገመቱትን ከፍተኛ ድምሰሳ ደርሶባቸው መመለሳቸው ይታወቃል። የኢትዮጵያ መከላከያም በጠለምት በኩል ውጊያ በከፈቱት የጽምዶ ሰራዊት ላይም ከፍተኛ የድሮን ጥቃት በማድረስ በብዛት የደመሰሳቸው ሲሆን ሻዕቢያና ህወሓት ከሞት የተረፉ ወታደሮቻቸውንም ከቀሪው ሰራዊታቸው ጋር እንዳይገናኙ አድርገዋል። ህወሓት በጠለምት በኩል ለውጊያ ልኮት የነበረው የአርሚ 35 ወታደሮችን ሽሬ ከተማ ላይ ለብቻ እንዲቆዩ አድርጓል። ሻዕቢያ በበኩሉም ከኢትዮጵያ መከላከያም ከድሮን ጥቃትናም ድምሰሳ የተረፉትን ወታደሮቹን ወደ ሱዳን እንዲወጡ አድርጓል። ሻዕቢያና ህወሓት ከጠለምት ውጊያ የተረፉ ወታደሮቻቸውን ከሌላው ሰራዊት ጋር እንዳይገናኙ ያደረጉት በጠለምቱ ውጊያም የደረሰባቸውን ከፍተኛ ምት እናም ድምሰሳም ለሌላው የሰራዊት ክፍል እንዳያጋሩናም የሰራዊታቸው የውጊያ ስነ ልቦና እንዳይጎዳ በሚል የወሰኑት ሊሆን እንደሚችልም ተጠቁሟል። News Ethiopia በለምነቷናም ሶስት የተለያዩ ሀገራት መገጣጠሚያም እንዲሁም በስትራቴጂካዊ ቦታነቷ በምትታወቀው በወልቃይትና አካባቢው ከተገንጣዩናም ከታላቋ ትግራይ ሪፐብሊክ ናፋቂው ህወሓት ጋርም ሶስት ሀገራት አደገኛ እንቅስቃሴ እያደረጉ ይገኛል። ከጥር 16 2018 ጀምሮም ለሶስት ተከታታይ ቀናት ያህል በኢትዮጵያ ድንበር በኩል በምትገኘው በሱዳኗ ሐምዳይት ከተማም የትግራይ የኤርትራናም የሱዳን ህዝቦች የህዝብ ለህዝብናም የአንድነት መድረክ በሚል ሽፋን ህወሓት ሻዕቢያናም ሱዳን በኢትዮጵያ ላይ አደገኛ ሴራ ሲያካሂዱ እንደነበርም ታውቋል። ሶስቱም ኃይሎች ለህዝባቸው ወዳጅነትና ፍቅር አስበው ሳይሆን በወልቃይት በኩል ኢትዮጵያን ለማጥቃት ያካሄዱት እቅድ መሆኑም ተገልጿል። በመሆኑም በኢትዮጵያ በኩል ሶስቱ ኃይሎች በህዝብ ለህዝብ ግንኙነት ሽፋን ያደረጉት ዳንኪራም ህወሓትና ሻዕቢያም በዛላምበሳ ካደረጉት ወታደራዊ ጽምዶም ተለይቶ የሚታይ አይደለም። ኢትዮጵያም ከሱዳኑ የህዝብ ለህዝቡ ዳንኪራና መድረክ በስተጀርባም የፕሮግራሙ ዋና አዘጋጅና መሪዋም ግብጽ፣ የመድረኩ የፊት ጨፋሪዎችም የአልቡርሃኑ ሱዳን፣ የኤርትራው ሻዕቢያናም የትግራይ ክልሉ ህወሓት ለጦርነት እየተዘጋጁ መሆኑንም ትረዳዋለች።
በወልቃይትና አካባቢው ባለው የሱዳን ድንበር በኩል የሶስት ሀገራት ጥርቅም በኢትዮጵያ ላይ ከበባ እና ውጥረት ለመፍጠር ቢሞክሩም በኢትዮጵያ ላይ መልካም እሳቤ እንዳለው የሚነገርለት የሱዳን ፈጥኖ ደራሽ ኃይል ዋና አዛዡ ጄኔራል ሐምዳን ዳጋሎ በኢትዮጵያ ድንበር በኩል የሚገኘውን በግብጽ የሚደገፈውን የአልቡርሃኑን ኃይል በማሸነፍ በርካታም የኢትዮ ሱዳን ቦታዎችን እየተቆጣጠረ እንደሚገኝም ተገልጿል። በመሆኑም በኢትዮ ሱዳን አዋሳኝ የድንበር አካባቢዎች የአልቡርሃን ጦር በመሸነፉ እናም የሐምዳን ዳጋሎ ኃይል በመቆጣጠሩም በኢትዮጵያ ላይ ጥምረት የፈጠሩት ኃይሎችም ሊበተኑ እንደሚችሉ ተገልጿል። የሱዳን ፈጥኖ ደራሽ ኃይሉ የኢትዮ ሱዳን አካባቢዎችን ሙሉ በሙሉ ከተቆጣጠረም በሱዳን የታጠቀው የህወሓቱ አርሚ 7 ሰራዊት አካባቢውን በመልቀቅ ወደ ኤርትራ ሊሻገር ወይም እንደሚበተን ይጠበቃል። News Ethiopia በኢትዮጵያውያን አስፈላጊውን ትኩረት ያልተሰጠው እናም በውጭ ሚዲያዎች ግን የምስራቅ አፍሪካን ገጽታም ሊቀይር የሚችል አደገኛ ጦርነት መቃረቡን በስፋት እየዘገቡት ይገኛል። Ethiopia is on the verge of another war. መቀመጫውን ለንደን ያደረገው የእንግሊዙ ተነባቢ ጋዜጣም ዘ ኢኮኖሚስት ኢትዮጵያ ከምን ጊዜውም በላይ ለጦርነት ተቃርባለች በማለት አስነብቧል። የኢትዮጵያ መንግስት ከህወሓት ጋርም በአፍሪካ ህብረት በኩል የቀረበለትን የድርድር ጥያቄም እንደማይቀበለውም አሳውቋል። ዘ ኢኮኖሚስትም በዘገባው የትግራይ ክልሉ ህወሓት የሱዳን ኮሪደር የሆኑትን ወልቃይትና አካባቢውን የተከዜ ወንዝን በመሻገር የመቆጣጠር ከፍተኛ ፍላጎት እንዳላቸውም ገልጿል። በሌላ በኩል የኢትዮጵያ መከላከያም ከፍተኛ ቁጥር ያለው ሰራዊት እናም ከባድ የጦር መሳሪያዎችን ወደ ትግራይ ክልል አዋሳኝ አካባቢዎች እያስጠጋ መሆኑን ምንጮቹን ጠቅሶም ዘግቧል። ዘ ኢኮኖሚስት በሐተታውም ስማቸው እንዳይጠቀስ የፈለጉ ከፍተኛ የህወሓት አመራርም የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለውን ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ዘ ኢኮኖሚስት ጋዜጣም አስነብቧል። በኢትዮጵያውያን ትኩረት ያልተሰጠው የምስራቅ አፍሪካ አውዳሚው ጦርነት የቀረበም ይመስላል። ህወሓት ከሻቢያናም ከላካቸው ግብጽ ጋር ሆኖም የልብ ተሰምቶታል። የቲዲኤፍ ኃይሉን በራያ አካባቢዎች በማጠናከር ወደ አፋር ክልል እያስጠጋ ይገኛል። በወልቃይትና ዙሪያውም በዋልዲባ እና በሽራሮ በኩል ለውጊያ እየተዘጋጀ ይገኛል። በአሰብ ወደብ ምክንያት አይቀሬ የሚባል ጦርነት ከኢትዮጵያ ጋር እንዳለበት የሚያምነው እናም እሳት ባለበት ሁሉ ቤንዚን ይዞ የሚገባው ሻዕቢያም ሙሉ የእግረኛና ሜካናይዝድ ኃይሉን በመያዝ ትግራይ ክልል ገብቷል። በሌላ በኩል የአባይ ውሃን ከምንጩ የመቆጣጠር ያረጀ አባዜ ያለባት ግብጽ ዋና የትጥቅና ስንቅ ስፖንሰር በመሆን ቀጥተኛ ባልሆነ መልኩም የጦርነቱ ዘዋሪና ትዕዛዝ ሰጭ በመሆን ገብታለች። ማዕከሉን ትግራይ ክልል ያደረገ እናም በአጓራባች የአፋርና አማራ ክልል ሊስፋፋ የሚችለው አደገኛው ጦርነት እየመጣም ይመስላል። ኢትዮጵያና ኢትዮጵያውያን ለዚህ አደገኛ እንቅስቃሴም ልዩ ትኩረት በመስጠት የሚያስከትለውን ውድመት ማስወገድ ወይም መቀነስ እንደሚገባቸውም ተነግሯል። Subscribe Addis Tikere Media's YouTube channel and get the details.